السلام عليكم ورحمة الله وبركاته. እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ሼር አድርጉልኝ። እንግዲህ የሩዋንና የእህታችን የሄሉ ጌም ነበር ዛሬ ማለት ነው። የሩዋንና የእህታችን ጌም ነበር ማለት ነው። ግን እዛ ላይ ምን እንደታዘብኩ ታውቃላችሁ? በጣም ሩዋን ተበጃጅታ ብዙ ነገር ሆና መጣች። ገባችሁ? ሰፖርት ያረጋት ሰው የለም። ሩዋንን ማለት ነው መፍሩድ ሰፖርት ማድረግ ነበረባችሁ። ገባችሁ? በተለይ አንዳንድ ትላልቅ ሀብታሞች ሰፖርት ብታረጓት ምንድነው የሚቀነስባችሁ? ምንድነው የሚቀነስባችሁ? ምን ችግር አለው? ሰፖርት አድርጋችሁ ብትወልድ ምን ችግር አለው? ገባችሁ? ግን እኔ በጣም ገረመኝ። በጣም ማለት ነው ቁጭ ብዬ እየተከታተልኩ ነበር። ማንም ሰው ሰፖርት ያደርጋት የለም። የጌም ቀጠሮ እንግዲህ አስባችሁታል። የጌም ቀጠሮ ቢያንስ 2 ሚሊዮን 3 ሚሊዮን ኮይን ማግኘት ነበረባት። 2-3 ሚሊዮን ኮይን ማግኘት ነበረባት። ግን ወፍ የለም። ትልቁ ፖይንቱ ችግሩ ምንድነው ካላችሁ ደግሞ እኔ ልንገራችሁ። ትልቁ ፖይንት ለዚህ ደረጃ ለምንድነው የበቃችሁ ካላችሁ እኔ ልንገራችሁ። በባለፈው ባሏን ከሀቢባ ቤት ገብታ ያሰደበችው እሷ ናት። ገባችሁ? ባሏን አካሏን አብሯት ራቁቷን የምተኛውን ባሏን አንተ ማትሰራ አንተ ምንድን ተብሎ ያስረገጠችው ማለት ሩዋን ናት። ገባችሁ? ሩዋን ህይወቷ ሁሉን እንዲያው ስታደርግ ራሱ ቲክቶክ ላይ አመጣበት ፖስት ደስ የሚላት ልጅ ናት። ገባችሁ? ሰው በዛ ቂም ስለያዘባት አሁን ሰፖርት አላረጋትም። አንዳንዴ የምታረጉትን ነገር እወቁ የምንላችሁ ለዚህ ነው። ገባችሁ? ዛሬ ሰፖርት ካለመደረጓ እርግጠኛ ነኝ አንጀቷ በጣም ተቃጥሏል። ገባችሁ? ትዳራችሁን ላይፋችሁን ራሳችሁ ተንቃችሁ ሰው እንዲንቃችሁ የምታረጉት እናንተ ራሳችሁ ናችሁ። ምሳሌ አሁን እሷ ተንቃ ሀቢባ ንቃት ማለት ነው። ባሏ እንዲናቅ ያደረገችው ማናት? እሷ ናት። ገባችሁ? አንተ ስራ ማሰራ በሴት ገንዘብ በልተ በሴት ገንዘብ ወተ ስትል ነበር ሀቢባ ግን ባሏን የምትቀልበው እሷ ናት። ገባችሁ? ቁጭ ብላ እርጉዝ ሆና ቁጭ ብላ እየለመነች ነው። ቁጭ ብላ እየለመነች የራሷን ላይፍ ሳታስተካክል ስለ ሰው ላይፍ ግን ቁጭ ብላ ታወራለች። ገባችሁ? ስለዚህ አንዳንዴ ትዳራችሁን የምታስከብሩት እናንተ ራሳችሁ ናችሁ። እናንተ ራሳችሁ ትዳራችሁን እስካላከበራችሁ ድረስ ማንም ሰው መጥቶ ሊያከብራችሁ አይችልም። ገባችሁ? ማንም ምሳሌ አሁን ሳራ ባልገዝቻ አለች። ኦፍ ኮርስ ሁሉም ባልገዝተሽ ያላት በማን ነው? ባንደበቷ በተናገረችው ነው። እኛ ምን አገባን? እሷ ራሷ ናት እኔ ባሌን ገዝቼ ከኢትዮጵያ ያስመጣሁት እኔ ነኝ ብላ ነው ላይቭ ላይ ያወራችሁ። እኛ ደግሞ ያንን ተቀብለን ረገጥናት። ገባችሁ? አሁን ደግሞ ሩዋን እንደ ሐሳብና እንደ ሂሳብ ከዚህ ላይ ትምህርት ትወስጃለሽ ብዬ አስባለሁ። ጭንቅላት ካለሽ ጭንቅላትሽ የሚሰራ ከሆነ ምንድነው የምትወስጂው? ከዚህ በኋላ ባልሽ የሆነ ነገር ቢያረግሽ በውስጥ ለመጨረስ ሞክሪ። ሳይመታሽ መታ ያልሽ፣ ሳይደበድበኝ ደበደበ ያልሽ። እንደውም ልጁ ሞኝ ነው፣ ኡስማን ሞኝ ነው። ሞኝ ባይሆን ኑሮ እኔ ይቅርታ አድርግልኝ አብርሽ አልጋደምም። እንደዚህ አድርገሽ ሶሻል ሚዲያ ላይ ስሜን አጥፍተሽ አንገቴ ይታረዳል እንጂ እኔ አብርሽ አልተኛም። ኦኬ? ለምን ሳይደበድባት ወላሂ ሳይደበድባት ደበደበኝ ብላ ሂዳ ሐኪም ቤት የተኛችሁን መቼም ሁላችሁ ታውቃላችሁ። ቲክቶክ ላይ ሁሉም እነታሜ እሱን እያስፈራሩ ነበረ። ገባችሁ? ልጁ ኡስማን ቆፍጣና ስላልሆነ ነው የተመለሰ እንጂ ቆፍጣና ቢሆን መመለስ አልነበረበትም። ገባችሁ? ግን እሷ ብቻ አሁን ኡስማን ብቻ አይደለም አሁን እንትን የተዋረደው፣ እሷም የራሷ ስራ ራሷ ከፈላት። ዛሬ ተበጃጅታ ምን ብላ ቲክቶክ ላይ መጣሽ ተጋግጣ ጊፍት አገኛለሁ ብላ ወፍ የለም። የዘራሹ ነገር መልሶ ከፈለሽ። ሊሰማሽ ደግሞ አይገባም። ምክንያቱም እሱም እንደዛ ሲረገጥ እኛ እንደዚህ ነው አንጀታችን ቀጥል ያለው። ባይዘወይ እሷ ዝምተኛ መስላ ማለት ነው። ዝምተኛ አንገት ደፊ አገር አጥፊ። እኛ የምንለፈልፈው እንሻላለን። ዝምተኛን ሰው ፍሩ ውዶቼ። ገባችሁ? ዝምተኛ ሰው በጣም መጥፎ ነው። ዛሬ እንግዲህ ተጋግጣ ምን ብላ መጣች። ወፍ የለም። ሰው ደግሞ አይጥመድ ያጀማ። ታብታብ እኮ በጣም ቫይራል ወጥቶ ነበር። ወፍ የለም። ለምን?
የዛን ጊዜ ብዙ ሰው በዚህ ነገር ቂም ይዞባታል። እንዴት የገዛ ባሏን ሶሻል ሚዲያ አጋልጣ ትሰጠዋለሽ? እንዴት ለነታሚ አሳልፋ ትሰጣለሽ? ብለው አብዛኛው ሰው ቂም ይዞባታል። ለዛ ነው እና ዛሬ ተስተካክላ ተዘጋጅታ ምን ብላ ሰው እነሱ ታርቀዋል ኦሬዲ። ሰው ግን አይተውም። አንዴ በሆነ ነገር አይንከሳችሁ አይተው ገባችሁ? እና ከእርዋን ተማሩ፣ ከእርዋን ተማሩ። ዝም ብላችሁ የሆነ ነገር ሲሆን ከቻላችሁ በውስጥ ለመጨረስ ሞክሩ። በቃ በውስጥ ጨርሱ የራሳችሁን ነገር። ግን ላይቭ ላይ መታችሁ ስታወሩ እናንተ አይኖ በቃ እነሱ ታርቀዋል ብሎ ሰው አይረዳም። ሰው ያችን ነገር ነው ያችን ነጥብ እኝክ አድርጎ ይዝና እሷኮ እንደዚህ ናት፣ እሷኮ እንደዚህ ናት፣ እሷኮ ባሏን አሳልፋ የሰጠች ሴት ናት፣ እሷኮ እንደዚህ ናት እየተባላችሁ እድሜ ልካችሁን ተነክሳችሁ ትቀራላችሁ ማለት ነው። እና አንዳንዴ አስተውሉ። በቻላችሁት መጠን የባላችሁን አይብ ሰትሩ። አጀንዳ እናንተ ራሳችሁ ፈልጋችሁ ወዳችሁ ፈቅዳችሁ አጀንዳ ታመጣላችሁ። ከዛ ደግሞ ሰው ደግሞ እኝክ አርጎ ይዛችኋል። ከዛ በኋላ የጌም ቀጠሮ ትይዛላችሁ፣ መታችሁ ትሰግጣላችሁ። ወፍ የለም ውዶቼ። ቢያንስ የሜካፓን ራሱ አላወጣም። ያነ ጌሙ የሜካፓን አላወጣም። አለውሽ ሲሏት የነበሩ ሰዎች አልሰጧትም። ገባችሁ? እና ለዚህ ነው ትዳራችሁን አሳልፋችሁ ለሌላ ሰው አትስጡ። ትዳራችሁን በምትችሉት መጠን ለሰው አትናገሩ። ለሰው በቃ ትዳራችሁን ድብቅ አድርጉት። የትዳራችሁ ስተት ካለው በውስጥ ከባሎቻችሁ ጋር ጨርሱ። አይባችሁን አታውጡ የምንላችሁ ለዛ ነው። አሁን ምሳሌ የሆነ ቲክቶከር አሉ ስለ ሰው ትዳር ይፈተፍታሉ፣ ያስፈተፍታሉ፣ ጊፍት ይለቅማሉ። የራሳቸውን ትዳር ግን 9 ወር ሞልቷቸው ሊወልዱ 9 ወር ሞልቷቸው ይሄው ቁጭ ብሎ ቲክቶክ ላይ ልመና ላይ ናቸው። የዛኛው የሩዋን ኡስማን ግን ምንድነው የተባለው? ለማኝ ነው የተባለው። በቲክቶክ ገንዘብ ኢቃማ ተሰርቶልን ምናምን አንተ ወንድነህ ተብሎ ነው ቲክቶክ ላይ የተበሻቀጠው። የሷን ባልኮ እሷ ቁጭ ብላ የሺሻ የምን እየሰጠሽው እንደ ኢቲኤም እየቀለበችው ያለች እኮ እሷ ናት። የራሷን ምንም ኢዚ ቢዚ። የሰውን ግን በዛ ደረጃ ኡስማን ዲስሪስፔክት የተደረገው በማን ነው? በሩዋን የተነሳ ነው። ይቅርታ የኢትዮጵያ ሕዝብ ይቅርታ፣ እሷን ይቅርታ ካላልክ እኔ አልፈልገውም፣ ትዳሩን አልፈልግ። ልክ እሷ እንዳገናኘሻት ማለት ነው። ያችኛዋ ደግሞ የልብ ተነሳችና እኔ አላጣበስኩሽም። መጀመሪያ አንቺ የራስሽ ትዳር መች ሰላና? አልሰላም እኮ። መጀመሪያ አንቺ ማለት በቃ ለሰው በቃ አሪያ የምትሆኝ ሰው ስትሆኝ ነው እንደዛ የሚባለው። አንቺ አሪያ አይደለሽም፣ ለራስሽ ራሱ ለላይፍሽ አሪያ አይደለሽም። እኔ አንቺን በፊት እንደ አራያ ወስድሽ ነበር። አሁን ግን በብዙ ነገር ስለታዘብኩሽ አሪያ አይደለሽም፣ ልትሆኝም አትችይም። አንቺ በቃ እንዲ ኢቲኤም ውጦ ዝም ነሽ። 9 ወር ሞልቶሽ ቁጭ ብለሽ እየለመንሽ ኡስማንን ግን የዛኔ ዲስሪስፔክት ስታደርጊው ነበር። እና ለማንኛውም አንድ ነገር የሆነ ነገር ልታረጉ ስትሉ ከሩዋን ተማሩ። አሁን ሩዋን በጣም ትምህርት አግኝታለሽ ብዬ አስባለሁ። ለምን ባሏን አሰድባ ለሰዳቢ ሰታ ዛሬ ሰፖርት ያላረጓት ለዛ ነው እንጂ በጣም ብዙ ሰው ሀብታም አለ። በጣም የራሷ አፍ ግን እንድትረዳ አልፈለገም። አፏ ነው ጠላቷ። ገባችሁ? የዛን ጊዜ እንደዛ ሲወቀጥ ኡስማን በየቦታው እንደዚህ ማይል ሲባል እሷ ይቅርታ እንደዚህ ብሎ ስትል ነበር። ለማንኛውም የስራሽ ውጤት ነው። አንዳንዴ ዝም ስትባሉ እንደዚህ ብላችሁ ስትቀምሱት ደስ ይላል። እኔ በመቅመስሽ ደስ ብሎኛል። ሄሉዬ ኮንግራጁሌሽን፣ ይገባሻል። እንኳን አሸነፍሽ፣ ይገባሻል። አንቺ ጎበዝ ነሽ። ጎበዝ ሄሉ ጀግና ናት። በጣም ጎበዝ ማለት ነው። ስለዚህ ከዚህ በኋላ እህቶቼ ተማሩ።
የራሳችሁን ፕራይቬት ነገር እያወጣችሁ ለሰው ቲክቶክ አጀንዳ ማሞቂያ ትዳራችሁን አዘክዝኩ። ከዚህ ተማሩ። ይያውን ጭንቅላት ላለው ሰው በጣም ትልቅ ትምህርት ነው እና እንደ ሐሳብ በደንብ በዚህ ላይ ትማሩበታላችሁ ብዬ አስባለሁ። ሩዋን እንግዲህ ተሸንፋለች። ሽንፈቷን ይዛ ብስ ብላ ወጣለች። ይሄን ነው እምላችሁ። ትዳራችሁን እያመጣችሁ እየዘከዘካችሁ በዚህ ደረጃ ግን